ኢትዮጵያ፣ ኬንያ፣ ናይጄሪያ ኤንድ ሳውዝ አፍሪካ ከአፍሪካ ከኤዥያ ሴንትራል ኤዥያ ኔሽን እነዚህ ካዛኪስታን፣ ኡዝቤኪስታን እንዲሁም ሳውዝ ኤዥያ፣ ፓኪስታን፣ ባንግላዴሽ ኤንድ ሳውዝ ኢስት ኤዥያ፣ ኢንዶኔዥያ፣ ማሌዥያ ኤንድ ካምቦዲያ ከኤዥያ እነዚህ ያሉ ከኢሮፕ ከኤዥያ እዚህ ጋር ካዛኪስታን ኦኬ ያ ከኢሮፕም የሚነካቸው ሀገሮች አሉ። ግሪክ ኢስተርን ኢሮፕ ናት። ሃንጋሪ ኢስተርን ኢሮፕ ናት። እንዲሁም አብዛኞቹ በብዛት ራሽያን ጨምሮ እነዚህ የባልካን ሀገሮችን ስፔሲፊካሊ የባልካን ሀገሮችን ከቨር ያደርጋል። ኢትስ ቬሪ ኢምፖርታንት። ከፓሲፊክ ሀገሮች የፉጂ አይላንድ እና ቫኑአቱ እነዚህን ከፓሲፊክ ይነካል። ላቲን አሜሪካ ይጓዛል። ይሄ የሬልዌይ ፕሮጀክት አርጀንቲና፣ ብራዚል፣ ፔሩ ምንድነው ዋና ዓላማው? የሬልዌይ ኢንፍራስትራክቸር ነው የሚገነባው። ሚድል ኢስት ላይ ያልፋል ማለት ነው። ሚድል ኢስት ላይ ይሄንን የቤልት ኤንድ ሮድ ማለት ሁለት የተለያየ ቃል ነው። ቤልት አለ፣ ሮድ አለ። ቤልት ምንድን ነው? ቀበቶ ነው አይደል? ዓለምን በቀበቶ የማሰር ማለት ነው። ኢማጂን ቻይና ይህንን ፕሮጀክት ተግባራዊ ካደረገች ማን ይደርስባታል? ምንድን ነው የሚገነባው? ኢንፍራስትራክቸሩ መሬት ላይ ነው። ስለዚህ እነዚህ ሀገራት የባቡር ሀዲድ አለ፣ ወደብን ያካታል፣ ፓወር ፕላንት አለ፣ እንዲሁም ቴሌኮሙኒኬሽን አለ። ፋይናንሱ ከየት ነው የሚመጣው? ታስታውሳላችሁ? ይሄ ዓለማችን ከዩኒፖላሪቲ ወደ መልታይፖላር እየመጣች ነው ብዬ ስናገር ከዩኒፖላሪቲ ወደ መልታይፖላር እየመጣን ነው ሲባል አንደኛው መገለጫ እነዚህ ኢትስ ኦል አባውት ፓወር ፖለቲክስ። ፓወርፉል የሚሆኑ ሀገራት መገለጫቸው ምንድን ነው? አንደኛ ጠንካራ ሚሊተሪ ይኖራቸዋል። ሁለተኛ ይሄ ከዚህ ቀደም የነበረው ኢንተርናሽናል ለው አይገዛቸውም፣ የራሳቸውን ለው ይጽፋሉ። አሜሪካ የዓለማችን ሱፐር ፓወር ናት ወይም ሀያል ሀገር ናት ሲባል ምን ማለት ነው? የራሷን ህግ ጽፋለች። ሞስት ኦፍ ዩ ጋይስ ለምንድነው አሜሪካ ለዓለም አቀፍ ህግ የምትገዛ የነበረው ትላላችሁ? ቢኮዝ ራሳቸው ስለጻፉት ነው። አሁን እነዚህ እነ ራሽያ እነ ቻይና፣ ኢራን አራተኛዋ ፓወርፉል ሀገር ሆና ትወጣለች። ህንድም የራሳቸውን ህግ ይጽፋሉ። በተለይ ዋና ዋናዎቹ ቻይና እና ራሽያ ናቸው። የራሳቸው ህግ ይጽፋሉ። ለምሳሌ አሜሪካ ወርልድ ይህ እነዚህ የብሪቴን ውድ ኢንስቲትዩሽን የሚባሉ አሉ። ከሁለተኛው ዓለም ጦርነት በኋላ በጦርነቱ የደከሙ ሀገራትን መልሶ ለማቋቋም ተብሎ የተቋቋሙ ኢንስቲትዩሽኖች ናቸው። ወርልድ ባንክ እና አይኤምኤፍ ማለት ነው፣ ኢንተርናሽናል ሞኔታሪ ፈንድ። ለሀገራት ብድር ያበድራሉ። በመያዣነት ናቹራል ሪሶርስ ይይዛሉ። በሁለተኛው ዓለም ጦርነት ጉዳት የደረሰባቸውን ሀገራት ኮምፐንሴት ያደርጋሉ። ወርልድ ባንክም አለ። አሁን ቻይና ትልቅ ባንክ አላት፣ ኤዥያን ባንክ። ስለዚህ ይሄ የ3 ትሪሊዮን ዶላር ኬት ይመጣል ካላችሁ የሚደገፈው በዋነኛነት የኤዥያን ኢንፍራስትራክቸር ኢንቨስትመንት ባንክ AIIB የሚባለው ማለት ነው እና የቻይና ዴቨሎፕመንት ባንክ ይህንን ይደግፉታል። የተቀረውን ሀገራቱ ራሳቸው ከበር ያደርጋሉ። አብዛኛውን ቻይና ናት ከበር የምታደርገው።
ገብቷቸዋል። በትንሹ ከ12ኛ ክፍል ያነሰ እውቀት ሊኖር አይገባም። ወይም ደግሞ ከ12ኛ ክፍል እግዚአብሔር አእምሮን በኪነ ጥበብ ካልዳሰሰው በስተቀር አሁን ያልኩ ነገር ሊገባ አይችልም። እነዚህ የሚገባቸው አሉ፣ በቁም ነገር የሚያደምጡ። ይሄ ልጅ እየዘባረቀ ነው ወይስ ቁም ነገር ነው የሚያወራው የሚሉ ሰዎች አሉ። ገብቷችኋል? ስለዚህ ይሄ ጦርነት ዝም ብሎ ጦርነት አይደለም። እንደው ዝም ብሎ የሚተኮስ ሚሳኤል ምናምን ጥይት የሚፈነዳውን እንተነትናለን እንጂ ኖ። አንደኛ የቻይናን ቤልት ኤንድ ሮድ ኢኒሼቲቭ የማስተጓጎል ነው። ሁለተኛ ሚድል ኢስት ላይ እዛ ጋር የሚገነባ ነገር አለ። ይሄ የኒው ወርልድ ኦርደር አለ። ወደድንም ጠላንም ጠንካሮች ብቻ ሰርቫይቭ ያደርጋሉ። እነዚህ መሰረታዊ ነገሮች ናቸው። እነዚህን ማወቅ ያስፈልጋል። አልቻላትም። አሁንም እንዲሁ ዩክሬንን ፒስ ባይ ፒስ እንድትቆራረጥ ምቹ አጋጣሚ ይፈጥርላታል ብዬ አስባለሁ። እሺ፣ ሌላ ሀሳብ ቴዲ ዱባይ የተደበደበ ነው። አይኔ እያየ 10 ሚሳኤል ወደቀ። አሁን ነው አሁን ከዚህ ወጥቼ ዜና ማየት አለብኝ። የኔ የዜና ምንጮቼ አርቲ ማየት አለብኝ። ራሽያ ቱዴይ ማለት ነው። ለሁላችሁም ይጠቅማችኋል። ከዛ ባሻገር የመረጃ ምንጭ እንዲሆናችሁ ፕሊስ 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 የምትሰሟቸውን ቻናሎች መለየት አለባችሁ። ወሬ ኬት ነው የምትሰሙት ነው ጸላባት ወሬ ኬት ነው የምትሰሙት ነው። በተለይ በዚህ ጉዳይ ላይ እንደነ ፕሮፌሰር ጆን መርሻይመር የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ጀፈሪ ሳክስ የሚባሉ ተንታኝ አሉ። በሀገራችን መጥተው ነበር። በነገራችን ላይ ጀፈሪ ሳክስ የአፍሪካ ህብረት ስብሰባ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር እንዲሁ ግንኙነት ኢትዮጵያን ያደነቁ ሰው ማለት ነው። ኢትዮጵያ ላይ ዩኤን ውስጥ ኢኮኖሚስት ናቸው። እሳቸው ጎበዝ ናቸው። ታከር ካርልሰን የሚሰጣቸው የሚያቀርባቸው ፖለቲከኞች በጣም 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 እውቀት ያስጨብጡናል። እነሱን አድምጡ። ጀስት የምታየውን ንገረን ስላላችሁ ስልንገራችሁ ብዬ ነው። ጄጅ ነፕታሌን የሚባል አለ። ጄጂንግ ፍሪደም የሚባል አንድ ፕሮግራም አለ። የዩቲዩብ የፖድካስት ነው። በጣም የሚገርሙ ዓለም ላይ ያሉ ምጡቅ የፖለቲካ ሳይንቲስቶችን እያቀረቡ ትንታኔዎቻቸውን ያቀርባሉ። እነሱን አድምጡ። እነዚህ ፖለቲከኞች ስለ ትላንትና ስለ ዛሬ ብቻ ሳይሆን ዛሬ ላይ ሆኖ በነገራችን ላይ 5 ዓመት አይሄድ ነው የሚተነትኑት። ደግሞ ትንታኔያቸው አኩሬት ነው። ቱ ዘ ፖይንት። እነሱን ካደመጣችሁ የተዛባ መረጃ አይኖራችሁም። ጀስት ኦቨርኦል ሚዛኑ የተስተካከለ መረጃ ይኖራችኋል። ሲኤንኤን እና አልጀዚራ ወይም ደግሞ ሲኤንኤን እና ቢቢሲ ብቻ ካየህማ እነ ሲኤንኤን እና እነ ፎክስ ማይነግሯችሁ ነው የምታገኙት እዛ ላይ። እሺ፣ ይሄንን ነው ልለም እችላለሁ። ሌላ የመጨረሻ ጥያቄ አለ። እስራኤልን እናጠፋለን የሚሉ ሁሉ ለምንድን ነው ቀድሞ የሚጠፉት? አላውቅም ወንድሜ፣ አላውቅም። እኔን ከጠየቀኝ አላውቅም። እሺ፣ ሌላ 5 ደቂቃ ብቻ ቆያለሁ። 5 ደቂቃ። እሺ፣ ሌላ ጥያቄ? በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነት የሚነሳ ይመስላል። አዎ ይመስለኛል። አንደኛ የቲፒኤልኤፍ እና የፌዴራል መንግስቱ መመላለስ አለ። ሁለተኛ 7ኛ ዙር ሀገራዊ ምርጫ ይደረጋል። እዚህ ምርጫ ላይ ቲፒኤልኤፍ እንደምታውቁት ተሰርዟል። ጠቅላላ ጉባኤ ማድረግ ስላልቻለ በህዝብ በብሔራዊ ምርጫ ቦርድ መተዳደሪያ ደንብ 1162/2011 ህዝባር 2011 ደንብ መሰረት አንድ ፓርቲ ጠቅላላ ጉባኤ ካላደረገ 2 ጊዜ ማስጠንቀቂያ ይሰጠዋል። በዛ ጊዜ ውስጥ ጠቅላላ ጉባኤ አድርጎ ቃለ ጉባኤውን ሪፖርት ካላደረገ ይሰረዛል ይላል። በዚህ ደንብ ከመጀመሪያ ማስጠንቀቂያ ጀምሮ ወደ እናንተ ሳደርስ ቆይቻለሁ። ተሰርዟል። ቲፒኤልኤፍ ከተሰረዘ ደግሞ ምርጫ ሲደረግ ይፈቅዳሉ ብዬ አላስብም። ምክንያቱም እነሱ በሌሉበት ምርጫ ተደርጎ
የሆነ ፓርቲ ተመረጠ ማለት ስለዚህ ክልሉን የሚያስተዳድረው ሌላ ፓርቲ ይሆናል ማለት ነው። ይሄን ደግሞ የቲፒኤልኤፍ ሰዎች አይፈቅዱም። ካልፈቀዱ ደግሞ ይሄም ጦርነት ውስጥ ይከታቸዋል። አንድም ጦርነቱ የሚደረገውን ምርጫ ለማስተጓጎል ነው፣ ሁለትም ዋነኛነት ወደ 4 ኪሎ ለመምጣት ነው። ያ ይሳካላቸዋል አይሳካላቸው አላውቅም። ጦርነት ግን በእኔ ትንታኔ በቲፒኤልኤፍ እና በፌዴራል መንግስቱ መካከል ማይቀር ይመስለኛል። ነገ በዚህ ጉዳይ በሰፊ እናወራለን። ከቲፒኤልኤፍ ደጋፊዎች ማውቃቸውን አስገባለሁ፣ ከፋኖም እንደዚሁ ማውቃቸውን አስገባለሁ፣ ከገዢው ፓርቲ እንደዚሁ ያስገባለሁ። እሺ ሌላ የአሰብ ጉዳይ ከምን ደረሰ? ምናልባት ከቲፒኤልኤፍ ጋር የሚደረገው ጦርነት የፌዴራል መንግስቱ አስቀድሞ እንዳለው ምናልባት አይ ዶንት ኖ በዛ ውስጥ የሚካተት ይሆን አይሆን የምናየው ይሆናል ወይ የፌዴራል መንግስት ደጋፊዎች የብልጽግና ደጋፊዎች የሚተነትኑትን እንሰማለን። እሺ ሌላ ጥያቄ ስለ አርሲ ቴዲ ሐዋሳ የቴሌግራም ቻናል ላይ ጽፈንላቸዋል። እኔና ከኔ ጋር አብረውን ዜና የምንጽፉ ወዳጆች አሉኝ። እዛ ላይ ዜናውን ጽፈናል። በውይይት ደረጃ ግን እንዲህ ያለ ሴንሲቲቭ ጉዳይ እንደምታውቁት ጠንካራ አቋም አለኝ። በኦርቶዶክስም በእስልምናም በፕሮቴስታንትም እንደዚህ ይሄ እንዲህ ያሉ ነገሮችን አጀንዳ አድርጌ አላወያይም። የራሴ እምነት አለኝ። የሃይማኖት ጉዳይን የሃይማኖት ሰዎች ይተንትኑት የሚል ጽኑ አቋም አለኝ። ስለዚህ ፖለቲከኞች ሃይማኖት ነክ ጉዳዮችን እንዳተነትኑ ከለክላለሁ። ቢኮዝ ፖለቲከኛ ሃይማኖት ለመተንተን ከመጣ መርዝ ነው የምትረጨው። አንድ ቀን ጾመህ ማታቅ፣ አንድ ቀን ጸልየህ ማታቅ፣ አንድ ቀን ተንበርክከ ለምድሪቷ ጸልየህ ማታቅ ፖለቲከኛ ይሄን እንደ መልካም አድቫንቴጅ ተጠቅመ ለትንታኔ ልተንትን ምናምን ትላለህ። ፖለቲከኛ ከገባ ያው በብሔር ፖለቲከኛ ገብቶ ያመረልን ነገር የለም። ስለዚህ በዚህ ጠንካራ አቋም አለኝ። ፖለቲከኛ ሃይማኖት ነክ ጉዳዮችን ከፖለቲካ ጋር ቀላቅለህ መተንተን አትችልም። ሌላ ቦታ እንደፈለክ መሆን ትችላለህ። የሃይማኖት ነክ ጉዳዮችን መተንተን ያለባቸው የሃይማኖት ሰዎች ናቸው። የሃይማኖቱ ሰዎች መሪዎች፣ የቢሊፍ ሊደሮች፣ እነዛ ጽኑ እምነት አለኝ እንጂ ይሄ የብሔር ፖለቲከኛ እናንተ ገብታችሁ ሁሉ ነገር ነው ያበላሻችሁት። ኳሱን አበላሽታል፣ ሃይማኖት ተቋማቶችን አበላሽታችኋል፣ ፖለቲካውን አበላሽታችኋል፣ ማህበራዊ ጉዳይ አበላሽታል፣ በባልና ሚስት ጉዳይ ገብታል። እንደገና አንተን እዚህ ጋር መድረክ ሰጥቼ በሃይማኖት ጉዳይ ላይ ተንትን አለ። ነገር ግን ትልቅ የተከበሩ የሃይማኖት ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶም ከሌላም ከእስልምናም ማውራት እንፈልጋለን ካሉ እነሱ ኃላፊነት የሚሰማቸው አካላቶች ስለሆኑ ወይም ደግሞ መሆናቸውን ካመንኩኝ እነሱ እንዲያወሩ ሀሳባቸውን እንዲሰጡ ማድረግ ይችላሉ። በነገራችን ላይ የሃይማኖት ሊደሮች ሲናገሩ ሲወያዩ እና ፖለቲከኞች በሃይማኖት ጉዳይ ሀሳብ ሲሰጡ አንዳርም። የሃይማኖት ሰዎች በጣም በሰከነ መንገድ ነው የሚያወሩት። አይታችሁ እኮ ነው። ስለዚህ ፖለቲከኛ በተለይ የብሔር ፖለቲካ እንደዚህ አይነት ነገር ውስጥ አትገባም። እሺ ሌላ ዌብሳይቱን ድገሙ። የትኛውን ዌብሳይት የትኛውን? እሺ ሌላ የዜናው ምንጭ ኦኬ። የዜናው ምንጭ እኔ እንድታዩ ምጋብዛችሁ በዓለም ፖለቲካ ዙሪያ ላይ አሁን እየሆነ ባለው ነገር ላይ ከግለሰብ እንድትሰሙ የዓለማችን ቁጥር 1 ተንታኝ ናቸው። ይሄን ሁሉም ሰው ያውቀዋል ብዬ አስባለሁ። በተለይ የውጭውን ፖለቲካ የሚከታተሉ ሰው የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ፕሮፌሰር ጆን መርሻይመር ይባላሉ። እኚህ ፕሮፌሰር የዓለምን ሪያሊስት ናቸው። ስለ ፓወር ፖለቲክስ የሚተነትኑ ሰው ናቸው።
እሳቸውን ስሟቸው። በቃ እሳቸውን ሳትሰሙ ምንም አይነት ትንታኔ መናገር አትችሉም። ፕሮፌሰር ጆን መርሻይመር ጀስት አሁን ይሄ የምናየውን የራሽያ እና የዩክሬን ጦርነት ሄዳችሁት ማግኘት ትችላላችሁ። ዋይ ዩክሬን ኢዝ ዌስትስ ፎልት የሚል አለ። በዛ ዙሪያ የተጻፈ የእሳቸው ትንታኔ አለ። ይሄ ጦርነት ከመነሳቱ ከ6 ዓመት በፊት በጣም ቁጥር አንድ ተንታኝ ናቸው። ዩክሬን የኔቶ አባል መሆን አለባት ተብሎ ሮሜኒያ ቡካሬስት ላይ ከነበረው ስብሰባ ጀምሮ አደገኛ ጦርነት ይፈጠራል ብለው የተናገሩ ሰው ናቸው። አሁን እሳቸው የተነተኑትን ትንታኔ ነው ሌላው እየተነተነ ያለውና እሳቸውን አድምጡ። የቀድሞ የፎክስ ሚዲያ ባልደረባ ታከር ካርልሰን ወይም ደግሞ ቲሲኤን ብላችሁ እዛ ላይ እንግዳ የሚያደርጋቸውን ፖለቲከኞች አድምጡ። ጄጅ ነፕታሌን የሚባል አለ፣ ወይም ደግሞ ጄጂንግ ፍሪደም የሚባል አንድ ዩቲዩብ የቀድሞ የፎክስ ባልደረባ የተለያዩ እንግዶችን እያመጣ ይተነትናል። እነሱን ጀፈሪ ሳክስ የሚባሉ ሰው አሉ። ያ ጆን መርሻይመር እሳቸውን አድምጡ። እዚህ ቲክቶክ ላይም የእሳቸውን ቪዲዮ ታያላችሁ። የምናገረው ውሸት ከሆነ ከመላሴ ፀጉር ይነቀል። አሁን ሰርች አድርጉና እኔን ፈትኑኝ የሚናገሩትን ንግግር እና የዓለም ሕዝብ የሚያከብራቸው ሰው ናቸው። እነዚህን አድምጡ። ከዛ ደግሞ ከተለየ አንግል ማየት ከፈለጋችሁ አርቲ የሚባል ሚዲያ አለ። አርቲ ራሽያ ቱዴ የሚባል አይ ቲንክ ዌስተርኖች ብሎክ አድርገውታል። ይህ ሚዲያ የተቀረው በተለይ አሜሪካ፣ ዩሮፕ ውስጥ ያሉ ሰዎች እንዲያዩት አይፈቀድም። ይህ ሚዲያ የራሽያ ሚዲያ ነው። በአረንጓዴ መደብ ላይ በጥቁር አርቲ ተብሎ የተጻፈ ቻናል ነው። እሱን እዚህ ቲክቶክ ላይ ብሎክ ካላደረጓቸው አይ ቲንክ ራሽያ ላይ ማዕቀብ ሲጣል አንደኛው እሱ ነው የተከለከለው እና እነሱን ታያላችሁ ለማለት ያለው እነዚህ ናቸው እንትኖቹ። ከዛ በዘለለ በቃ ማየት አለብን እንደው ካላችሁ ግዴታ ነው ካላችሁ በቃ አልጀዚራን ሪሌቲቭሊ ባላንስድ ናቸው። አልጀዚራን ራሽያ ቱዴይ ማለት ነው። አልጀዚራ የተለያዩ ሰዎችን የተለያዩ ፐርስፔክቲቭ ያላቸው ተንታኞችን ይጋብዛሉ። በተረፈ ሲኤንኤን እና ፎክስ ወይም ቢቢሲ ምናምን እሱ ባያዝድ ናቸው እንደምታውቁት። እነዚህ ናቸው ግን ለቫራይቲ ሁሉንም ማየት ጥቅም አለው ለማለት ያለው። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ፣ ላይክ ሼር ሰብስክራይብ ስላደረጋችሁ ሁላችሁንም ከልብ አመሰግናለሁ። ወዳችኋለሁ። ነገ በጊዜ እገባለሁ። እንወያያለን። ያቋረጥነውን ውይይት እንቀጥላለን። እስከዚያው እግዚአብሔር ከክፉ ይጠብቃችሁ። ቻው። ላይቭ ምገባበትን በቴዲ ሐዋሳ የቴሌግራም ቻናል ላይ አጀንዳዎችንም ጽፍላችኋለሁ። አጀንዳዎችንም እዛ ስለምጽፍላችሁ ቴዲ ሐዋሳ ብላችሁ ቴሌግራም ላይ ቤተሰብ ሁኑ። ጤና ይስጥልኝ።